ጌታችን የተቀደደ ልብስ ለብሶ የታየ ማን ቀደደብህ ሲለው አርዮስ ቀደደብኝ አለ። ልብስ ያለው ምንድን ነው? አርዮስ እንደዚህ ያለ ሰው ነበር። ውስጡ መርዝ ነው፣ ንግግሩ ግን ለማንም የማይጎረብጥ ነበር። እንዲህ ያለ ትምህርት ነቢያት አላስተማሩ፣ ሐዋርያት አላስተማሩ፣ መምህሩም አላስተማረው፣ ራሱ የፈጠረው። የመናፍቃን አንዱ ብልሃታቸው እነሱ ሲወገዙ መልሰው የቤተክርስቲያን አባቶችን ስም ማጥፋት ነው የሚጀምሩ። ብር ሌላ፣ ሰው ሌላ፣ ወይም ብር እኮ ሌላ ነው፣ ሰው ሌላ ነው። ብር ሰጥቶ ቤተክርስቲያን የሚያጠፋ ሰው አንፈልግም። እግዚአብሔር በዓት ከዘጉ በኋላ ሳይማሩ በዓት አስለቅቆ ከተማ ወጥታችሁ ስበቁ ያላቸው ባይታውያን ፈጽሞ በቤተክርስቲያን ታሪክ ይሉ። ስለዚህ ወይ ተማር ወይ ብቃ ነው። ካልሆነ ዝም ብለህ አርፈህ ቁጭ ማተል። መናፍቃን ቤተክርስቲያንን በትምህርት ማሸነፍ ካቃታቸው የሚገቡት አንድ በገንዘብ ነው፣ አንድ በውዳሴ ከንቱ ነው። አባቶችን በማታለል የተሾመ ሰው መፍራት ያለበት ምንድነው? ውዳሴ ከንቱ ነው። ሰላም ጤና ይስጥልኝ ውድ የዚህ የዩቲዩብ ቻናል ተከታታዮች እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ውድ የቤተ ተዋህዶ የዩቲዩብ ቻናል ተከታታዮች እንግዲህ ለዛሬም ለአባታችን በአባ ገብረ ኪዳን ላይ አድሮ እግዚአብሔር ያስተምረናል፣ ይመክረናል። አባታችን አባ ገብረ ኪዳን እንግዲህ ሃይማኖታችን እንዴት እንደተመሰረተች የመናፍቃን ሊቃውንትን ያሉ ጳጳሳትም ድረስ የደረሱ አንዳንድ መናፍቃን ቤተክርስቲያን እንዴት እንደተፈታተኗት እንዴት እንደተወገዙም ጭምር ያስተምሩናል። እናንተ ይህንን የደወል ዘኦርቶዶክስ የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እንድትከታተሉ በእግዚአብሔር ስም ጠይቃለሁ። ወደ ትምህርቱ እናመራለን። ሰው በንግግር ክህሎቱ እግዚአብሔር አድሮበታል ሊባል አይችልም። ንግግሩ እግዚአብሔር ነው አይደለም፣ የእግዚአብሔርን ትምህርት ይዟል አይደለም። ድምፁ ራሱ እንደው መብረቅ አይደለ ይላል አንዳንድ ሰው ማለት ነው። መብረቅ ቀርቶ ምንም ቢሆን እግዚአብሔር ከሌለበት እዚያ ውስጥ ምን ጴጥሮስ ያላቸው ዝናብ እንደሌላባቸው ዝም ብሎ ደመናዎች ናቸው አለ። ንፋስ እንደሚበትናቸው ያ ዝም ብሎ ነጉዶ ሳይዘን እንደሚቀረው ሃይማኖት፣ ምግባር፣ ትሩፋት፣ ረብ፣ ጥቅም፣ መንፈሳዊ በቁየትና ፍሬ የሌለባቸው የድምፅ ነጎድጓዶችና የቃላት ጋጋታ ብቻ ሆነው ህዝብ አደንቁረው የህዝቡ አይምሮ ትምህርት እንኳን እንዳይቀበል አደንዝዘው የሚሄዱ ድምፃቸው ሁላ ተንጎድጉዶ ቃላትን አከናውነው ዘመን የሚገፉ ሰዎች አሉ። ወይም ደግሞ በሚያዳክም ማጽናናት ህዝብን በቃላት የሚያማልሉም ደግሞ አሉ። እንደዚህ ነው፣ አይዟችሁ እናንተ እንደዚህ ናችሁ። አርዮስ እንደዚህ ያለ ሰው ነበር። ውስጡ መርዝ ነው፣ ንግግሩ ግን ለማንም የማይጎረብጥ ነበር። በግጥም ደግሞ ታሪያን የሚባል መጽሐፍ ስሬ ብሎ አዘጋጀ። ማይድ ማለት ነው ትርጉሙ። በዚያ ውስጥ ግጥሞችን ያዘጋጃል። ሴቲቱ ውሃ ልትቀዳ ስትሄድ ከውሃ ወርዶ ያንጎራጉርላታል ክደቱን ማለት። ከዛ ደግሞ ምንድነው ሊል የሚችለው እንዲሁ እንዴት ያሉ ደግ መምህር ናቸው። ውሃው ጉድጓድ ሁሉ እየመጡ የሚያስተምሩ ትትን ናቸው ይባላል ማለት ነው። ቤተክርስቲያን ቁጭ ብዬ እኮ ላስተምር አይሉ እንዲሁን ሳይንቁን በየቤታችን እየመጡ ያስተምሩናል ይባላል ማለት ነው። እንደዚህ ያለ ነገር ጎበዝ ተጠንቀቁበት፣ ወደፊትም ይመጣል። መናፍቃን የማይጠቅም ራእይ ያደርጋሉ። ከዚያ በኋላ አርዮስ ይህን ማስተማር ጀመረ። ቅዱስ ጴጥሮስ ሰማ። አርዮስ ይህን ነገር ተወው አለው። ትቼዋለሁ አለ። ተውኩት ብሎ ደግሞ ሰውሮ ሆኖ እየወጣ በየመንደሩ ዘራው። አይ እንግዲያውስ ከምዕመናን እንዳትገናኝ፣ ስጋው ደግሞ እንዳትቀበል፣ ቤተ እግዚአብሔር እንዳትገባ ብሎ አወገዘው። ካወገዘው በኋላ እየዞረ እባካችሁ አማሉኝ፣ እኔ አልካድኩም፣ የመምሬን ትምህርት አልካድኩም አለ። ለዚህ ክደቱ ያበቃው ምንድነው? ከመጽሐፍ አግኝቼዋለሁ እያለ ነው የሚያስተምረው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22። አያችሁ፣ ለጊዜው በተጠናከረ ሁኔታ በጦርነት አባቶችን በማስተደድ የምዕመናንን አይምሮ በማወክ የቤተ ክርስቲያንን አንድነት በመክፈል የበጠበጠው ክደት እስከ ዛሬ ድረስ ግን ስሩ አልነቀል ያለው ክደት የበቀለው አንድ የመጽሐፍ ቅዱስ ምዕራፍና ቁጥር አግባብ ባልሆነ መንገድ በመተርጎሙ ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ነው አርዮስ የተነሳው። የፍጥረቱ መጀመሪያ ሆን ዘንድ አስቀድሞ ፈጠረኝ የሚል ቃል ይህንን ተናገረ። ጥበብ እንዲህ አለች የሚል ጥቤ ጥበብ የሚለው በአብነት ያለ ነው። ሞልተው ሊቃውንት ሲተረጉሙት ነው፣ በዘሩ የለም ጥቤ ጥበብ የሚለው። ስለዚህ ፈጠረኝ ጥበብ እግዚአብሔር ከስራው አስቀድሞ ፈጠረኝ አለች ብሎ ተናገረ። ይህንን እግዚአብሔር ፈጠረኝ አለች የሚለውን በምድር የተረጎመው እሱ በራሱ ነው የተረጎመው። አርዮስ በራሱ ተረጎመውና በኒዮፕላቶኒዝም የሚባል አለ። ኒዮፕላቶኒዝም ማለት አዲሱ የፕላቶ ወይም አፍላጦን ይሉታል አባቶቻችን። የእነዚያን ፍልስፍና ወደ አማርኛ ሲያመጡት ስማቸውን ሁሉ ወደ ግዕዝ ያሹታል እና ፕላቶን አፍላጦን፣ አርስቶጥልን አርስጣጣሊስ ነው የሚሉትና የአፍላጦን አዲስ ትምህርት የሚባል የተሻሻለው በደቀ መዛሙርት የተሻሻለው አዲሱን ትምህርት
ለነገረ ክርስቶስ ማስተማሪያ አድርጎ ጥበብ በሰው አይምሮ እንደምትኖረው ደግሞ ጥበብን ሰው ቀርጾ ጽፎ እንደሚኖራት ስለዚህ ወልድ በአብ ሕሊና ታስቦ ኑሮ ፍጥረትን ከመፍጠር አስቀድሞ ፈጠረው ማለት ነው ብሎ ይሄንን ክዶ የራሱን ትምህርት አዘጋጀ። እንዲህ ያለ ትምህርት ነቢያት አላስተማሩ፣ ሐዋርያት አላስተማሩ፣ መምህሩም አላስተማረው፣ ራሱ የፈጠረው ይሄንን አደረገና ማስተማር ጀመረ። አወገዘው። ደግሞ እየሄደ ደግሞ ተበደልኩ ብሎ አማላጅ አጓዳጅ ላከ። ነገሩት። በዚህ ቀን ይዛችሁ ኑ ብሎ ቅዱስ ጴጥሮስ ዕለት ቀጥሮ ሰደዳቸው። በተቀጠረበት ቀን እሱ ሌሊት ሙሉ በጸሎት አድሮ አባቶቻችን ቅዱሳን በትጋት ያድሩና ሊነጋ ሲል የሚተኙት አንገታቸውን ከጉልበታቸው ላይ ጣል በማድረግ ቁጭ እንዳሉ ነው የሚያንቀላፉት እንጂ ጎናቸው መሬት አይነካም። በተለይ ባህታዊ ዘበህዳት የሚባል ሶስተኛው የምንኩስና ደረጃ አለ። ምንኩስና 3 ደረጃዎች ነው ያሉት። የመጀመሪያው ረድእ ዘበጥባት ይባላል። ረድእ ዘበጥባት የሚባለው ይሄ ጨካኝ አገልጋይ ማለት ነው። ጨካኝ አገልጋይ ማለት ምን ማለት ነው? ሁሉንም ነገር ደፍሮ የሚታዘዝ ነው። በቃኝ የማይል ይሄን አድርግ የማያንጎራጉር ይሄን አድርግ ቀን ሲታዘዙ ነው ማታ ቢታዘዝ እምቢ የማይል ሰው ሳይመርጥ የሚታዘዝ የተሾመ ያልተሾመ በገዳሙ ያለው ሰው በሙሉ ቢገዛው እሺ ብሎ የሚገዛ ራሱን የክርስቶስ ባሪያ ያደረገ ራሱን የካደ ለስጋው የማያዝንለት አገልጋይ ይባላል። እንደዚህ ብሎ ቢያንስ ለ12 ዓመት ማገልገል አለበት አንድ ሰው ከመዝጋቱ እንዲህ ከማድረጉ በፊት በገዳሙ። ከዚያ በኋላ ደግሞ ምን ይሰጠዋል? ደዌ ይሰጠዋል። ደዌ ይሰጠውና ሲያገለግል ኖራል። በዚያ ደዌው እግዚአብሔርን ያመሰግናል። አስተማሚ ያጣል፣ ሰዎች ይጸየፉታል፣ ግፍ ይደረግበታል። ይሄንን በምስጋና ይቀበለዋል። ባህታዊ ድዊ ዘበአኮቴት ይባላል። አመስግኖ የሚታመም ማለት ነው፣ ወይም የሚያመሰግን ድዊ ማለት ነው። ይሄን ደዌ ስለሰጠኸኝ ተመስገን የሚል በዚህ ይኖርና በዚህ ደግሞ 20 ዓመት 15 ዓመት ከተጋደለ በኋላ ገድል እንዳልቀመሰ ሰው ሆኖ በዓት ዘግቶ ይጸልያል። ገድል እንዳልቀመሰ ሰው ሆኖ ከዚያ በኋላ ይሄ ሰው ቆብ አይለውጥም፣ ቀሚስ አይለውጥም። በመስኮት ከፍቶ ፀሐይ መውጣቷንና መግባቷን እንኳን አያይም። ከቤቱ ውስጥ እባብ ቢነድፈው እንኳን በእጁ ለማስለቀቅ እጁን አይዘረጋም። ከዘረጋ አያጥፍም፣ ከቆም አይቀመጥም። እንዲህ ያለ ሰው አሁን እንደዚያ ነው እና አስኬማ ዘመላይትም ይባላል። ይሄ አስኬማ ዘመላይት የሚሰጣቸው እነዚህ ውስጥ ለገቡ ነው። አስኬማ ዘመላእክት ማለት ደብረ ዳሞ ነው የሚሰጠው ከኢትዮጵያ ገዳማት ውስጥ። ያ አስኬማ የሚሰጣቸው ሰዎች እነዚህ ሁለቱን አልፈው 3ኛው ላይ ያሉት ናቸው። ዛሬም እንደዚያው ሊሆን ይችላል ብለን እናምናለን። አስኬማ የተቀበሉ አባቶችንም እናውቃቸውም አሉ። ዞሮ ዞሮ ግን ትምህርቱን ያዙት። እንደዚያ ነው። ስለዚህ ያ ባህታዊ ዘበህዳት የሚባል ደረጃ የደረሰ ሰው መላእክት ሲወጡ ሲወርዱ የሚያይ በሁሉ ነገር የሚያመሰግን ከዚያ በኋላ ሰውነቱ መጀመሪያ በላበት 25 ዓመት 30 ዓመት 40 ዓመት ቀሚሱን አይለውጥ። እንዲህ ከኖረ በኋላ የሰውነቱ ላበት በጎ ሽቱ ወደ መሆን ይለወጣል። የ25 ቀን የ30 ቀን ጎዳና እስኪሸት ድረስ ማለት ነው። ከዚያ በኋላ ልቡ ለባሕታዊ ገነተ ተርላ ይባላል። በዙሪያው ጽጌረዳ ብትተክሉለት አያሸታቸውም። የክርስቶስን የመለኮቱን መዓዛ ከልቡናው ማሽተት ይጀምራል። ሰውነቱ ራሱ የአትክልት ቦታ መሆን ይጀምራል። እንዲህ ያለ ሰው ማለት ነው። ስለዚህ አባቶቻችን ወደዚህ ደረጃ ለማደግ አሁንም እንዳልኳችሁ ባህታዊ ዘበህዳት ደረጃ ላይ ህዱ የሆነ ሰው እዚያ ደረጃ የደረሰው በጎኑ አይተኛም፣ ይጸልያል። ሲያርፍ አሁን ቅዱስ አርሳኔዎስ ያርፍ የነበረው ፊቱን ወደ ምስራቅ ዞሮ ጸሎት ይጀምራል። ጠዋት ይጀምርና ፀሐይ ትገባለች። ገብታ መልሳ ወጥታ በግንባሩ ላይ ስትወጣ አንተ ሰነፍ ሥጋ ይኸው ድርሻህን እስኪ ትንሽ ውሰድ ብሎ ቁጭ ብሎ አርፎ መልሶ ይቆማል ይላል። እንደዚህ እያሉ ይኖራሉ እና ቅዱስ ጴጥሮስ እንዲህ ብሎ ምስጢር ተገለጠልኝ። ሆኔ እኮ ሰው እኮ ሲል እኮ እኔን እንግዲህ ይሄ እየረቀቀብኝ ነው። አሁን ሰው ተነስቶ ምስጢር ተገለጠልኝ እንደው ወዴት ተምረህ ነው እንደው የምትሰብከው ሲበል ተገልጦልኝ ሲል አይደንቃችሁ? እንዲኖር አይደለም ምስጢር የሚገለጠው እንደዚህ ተብሎ ነው። እንደዚህ ያሉት ነው ምስጢር። አንድ የቤተ ክርስቲያኒቱን ትምህርት ቤተ ክርስቲያኒቱ የምትሰጠውን ትምህርት የአባቶችን ትምህርት መማር ቅዱስ ቄርሎስ ቅዱስ አትናቴዎስ መማር ደግሞ መንኖ ደግሞ ምስጢር በሁለት መንገድ ነው የሚገልጠው እግዚአብሔር። አንድ እነዚህ ላሉ ባሕታውያን ይገልጥላቸዋል። ሁለተኛ ደግሞ በትምህርት ቤት ይገለጣል። እነዚያ ደግሞ አይመጻደቁበትም። አባ ጊዮርጊስ የሚለው ነገር አለ። ሳይማሩ ገዳም ይገባሉ ይላል። ሳይማሩ ገዳም ይገቡና የገዳሙ ተጋድሎ ሲመራቸው ከዚያ በኋላ ምን ይላሉ? ወጥተው መስበክ ያምራቸዋል ይላል። እነዚህ ሰዎች ምን ማድረግ ይላሉ? ስለዚህ መጠጊያ ዋሻቸው ምን ይሆናል? ተገለጠልኝ ይሆናል ማለት ነው። እዚህ በሊቀ ረድእ መታዘዝ፣
ዳቤ አለመለወጡ፣ በዓት አለመሻሻሉ፣ አትዙር መባሉ ሲመረው ወጥቼ ወለተ ማርያም እንዴት ነሽ እያልኩ ልኖር ይላል ማለት ነው። እንደዚያ ማለት ሲያምር ነው ችግር የሚመጣው። ስለዚህ ወይ ተማር ወይ ብቃ ነው። ካልሆነ ዝም ብለህ አርፈህ ቁጭ ማትል እንዲሁ ምዕመኑ ነህ ተመስገን ማትል ወይ አባቶችን ትምህርት ተምረህ አስተምር። ካልሆነ ደግሞ በቅተህ ዝጋና ደግሞ ቁጭ በል ነው። እግዚአብሔር በዓት ከዘጉ በኋላ ሳይማሩ በዓት አስለቅቆ ከተማ ወጥታችሁ ስበቁ ያላቸው ባይታውያን ፈጽሞ በቤተክርስቲያን ታሪክ የሉም። ይገርማል። የተማሩትን ነው ገዳም ሲገቡ አንተ ገዳም ገብቶ ዘግተው ሲቀመጡ አይደለም አንተ ማስተማር ነው ናውጣ የሚላቸው። አሁን ቅዱስ ኤፍሬም እምቢ ብሎ ነበር፣ አላስተምሩ ብሎ ዋሻ ገብቶ ነበር ሂዶ። አንተም ማስተማር ነው ጸጋ። ቅዱስ መቃርዮስ የኢየሩሳሌሙ ጳጳስ ዋሻ ገብቶ ዘግቶ ነበር፣ አላስተምሩ ብሎ። ተምሮ ነው ግን ውጣ እናስተምር። ቅዱስ ቄርሎስ ከ5 ዓመት በላይ ገዳም ገብቶ መጀመሪያ ከወጣንያን ቀጥሎ ከማይከዳውያን ቀጥሎ ከፍጹማን ጋር እያገለገለ እንጨት እየተሸከመ ውጣ አስተምር የተባሉት እነዚህ ናቸው። ባይታውያን ግን ምንድን ነው የሚያደርጉት? የበቁት ቅዱሳን ግን ምንድን ነው የሚያደርጉት? በገዳማቸው በዓታቸውን ሳይዘጉ 40 ዓመትም ይዝጋ 50 ዓመትም ይዝጋ ለመምህራን መልእክት ይልካሉ። ይህን አስተምሩ፣ እንዲበሉ እንዲህ ብላችሁ ተርጉሙ ብለው ይተረጉማሉ። ይላክላቸው ነበር እኮ መምህራን ጥቅስ ሲከብዳቸው ከጉባኤ ቤት ይሄንን ሱባኤ ገብተው ይተርጉሙልኝ አባቴ ተብሎ ደብዳቤ ይጻፍላቸዋል። ሱባኤ ገብተው የዚያን ትንቢተ ኤርምያስ ከከበደው ነቢዩ ኤርምያስ መጥቶ ለባሕታዊ እንዲነግረው እያደረገ እግዚአብሔር መልሰው ለመምህሩ ይልኩለት ነበረ። እንዲሁ ይህ ሁሉ ቅሌት ማን እንዳመጣብን አይታወቅ እና ቅዱስ ጴጥሮስ ወጣ። እዚያ እንዲህ አድርጎ ጸለየ። ሲጸልይ ጌታችን ኢየሱስ ክርስቶስ ቀሚስ ለብሶ ተገለጠለት። ሌሊት አንተ ጌታዬ ኢየሱስ ክርስቶስ አይደለህም? ነኝ። ግን የለበሰው ቀሚስ ተቀዶ ነበረ። ልብስህን ማን ቀደደብህ አለው። አርዮስ ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ለየኝ፣ ልብሴን ቀደደብኝ አለው። እንግዲህ ልብ ብላችሁ ስሙ። ጌታችን የተቀደደ ልብስ ለብሶ ነው የታየው። ማን ቀደደብህ ሲለው አርዮስ ቀደደብኝ አለ። ልብስ ያለው ምንድን ነው? ታውቃላችሁ? መዝሙረ ዳዊት ላይ እንዲህ የሚል ቃል አለ። እግዚአብሔር ነገሰ፣ ምኑን ለበሰ ነው የሚለው? ክብሩን ለበሰ ይላል። ክብሩን ለበሰ። ስለዚህ የእግዚአብሔር ልብሱ ክብሩ፣ ጌትነቱ፣ አምላክነቱ ነው። መዝሙር 92 ይመስለኛል፣ ምዕራፉን ልሳሳት እችላለሁ። መዝሙር 92 ነው። እግዚአብሔር ነገሰ፣ ክብሩንም ለበሰ። ስለዚህ የእግዚአብሔር ክብሩ፣ ጌትነቱ፣ አምልኮቱ ነው። ስለዚህ ጌታ ልብሴን ቀደደብኝ ሲል ጌትነቴን ለየ ማለት ነው። ልብስ ሲቀደስ እንደሚለይ ከአባቴ ጋር ያለ ጌትነቴን ለየ። ትዝ ይላችኋል የዮሐንስ ወንጌል ምዕራፍ 19 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ ሮማውያን ወታደሮች ምንድን ነበር ያሉ? የክርስቶስን ልብሱን አንቅደደው ግን ዕጣ እንጣጣለው ነበር ያሉ። ይህ ልብሱን አንቅደደው ለምንድን ነው ያሉ? ቀሚሱን አልቀድዷትም። አይገርማችሁም? ወደው እኮ አይደለም፣ እንዲሁ አሳዝናቸው ደስ ብላቸው ናት የጌታ ቀሚስ። ምክንያቱም ሰብአ ሰገል ያመጡለት አንድ ጊዜ የለበሳት መርፌ ያለፈበት ነገር የላትም፣ ቀዳዳ የለም፣ እጅጌ የተጋጠመበት አይታወቅም። ዝም ብላ ወጥ ናት በታምራት። ሲያድግም አብራው ነው የምታድግ። 33 ዓመት ሲሞላው አብራ ከፍ ትላለች ቀሚሲቱ። ያቺ ደግሞ 12 ዓመት ድረስ ሲፈሳት የነበረችውን ሴት ደም ያደረቀች ልብስ ናት። ኃይል የምታወጣ ልብስ። ማነው የጨርቄን ጫፍ የነካ ሲል ሁሉ ሰው እየተጋፋ ጨርቄን ማነካ ይትላል። ኃይል ከኔ ወጥቷል አለ። ስለዚህ ኃይል መንፈሳዊ ያወጣች ልብስ ናት ያቺ ቀሚስ። ያችን ቀሚስ ደስ ስላለቻቸው ህብረም እንኳን ደስ ስላለቻቸው እንግዲህ በኢየሩሳሌም እኮ ብዙ ልብስ ነበረ። ደስ ስላላቸው የእግዚአብሔር ኃይል ስላደረበት አንቅደዳታሉ። ምስጢሩ ግን የክርስቶስን ጌትነቱን መንግስቱን አንክፈል፣ ወንጌልን ሳንለያይ እንመናት ማለታቸው ነው። ልብስ ያላት ወንጌል ናት፣ ልብስ ያለው መንግስት ነው ብሎ ይተረጉሙታል ሊቃውንት። ልብሴን ቀደደብኝ ያለው ይሄን ነው። የክርስቶስ ልብሱ ቤተክርስቲያን ናት። ቤተክርስቲያንን ከፈለብኝ ማለት ነው። ምክንያቱም ቤተክርስቲያን ክርስቶስን እንደምትለብስ ክርስቶስ ደግሞ ቤተክርስቲያን ይለብሳታል ማለት ነው። በቤተክርስቲያን በልቧ አድሮ ሲኖር ቤተክርስቲያን ልብሱ ትሆናለች ማለት። የክርስቶስ ልብሶቹ ምዕመናን ናቸው ብሏል ሊቁ ቅዱስ ቄርሎስ ሲናገር። የክርስቶስ ልብሶቹ ምዕመናን ናቸው። ስለዚህ ቤተክርስቲያንን ከፈለብኝ፣ ለየብኝ፣ መለያየትን አመጣብኝ ማለት ነበረ። እንዲህ አድርጎ ከፈለኝ። የማይመለስ መናፍቅ ነውና አውግዘህ ለየው አለው። በበነጋው ሲመጣ አርዮስ ውግዝ በሰማይ ወበምድር ብሎ ሲያወግዘው አንድ እግሩን ከውስጥ አንድ እግሩን ከውጭ እንዳደረገ እዚያው ግንባሩን ብሎ ሰድደው ወጣ፣ ማስተማር ጀመረ። ከዚህ በኋላ ለምን አባረርከው ብለው አርኬላዎስ ወይም አኪላስ በዚያ በሚጠሩበት አርኬላዎስ ይሉታል። በየኛ ሊቃውንት ደግሞ ወደኛ አምጥተውት በግዕዝ ሲጠሩት አኪላስ ይባላል። እዚያኛው ሲጠራ በዓለም አቀፍ ጽሑፎች ሲገኝ አርኬላዎስ ነው የሚባለው። እሱ አንተ ከኔ ቀጥለህ ፓትርያርክ ትሾማለህ፣ እኔ አርፋለሁ አለው። አንተም ከውግዘቱ ትፈታዋለህ፣ ትቀሰፋለህ። ከአንተ ቀጥሎ ደግሞ ወደ እስክንድሮስ ይሾማል።
ጉባኤ ኒቅያም ይደረጋል። ይህንን ነግሯቸው እሱ በ312 ዓመተ ምህረት አረፈ። ተፍጻሜተ ሰማዕት ቅዱስ ጴጥሮስ በሰማዕትነት አረፈ። አሟሟቱ የራሱ ክብር ያለው ሰማዕትነቱ የሚተረክለት ነው ቤተክርስቲያን። እንደዚህ ሲሆን ይቅርታ በ311 ነው ያረፈው። ያኔ ወዲያ ወንበር ያለ መምህር ስለማያርፍ አኪላስ ወይም አርኬላዎስ ከሶስቱ የቅዱስ ጴጥሮስ ደቀ መዛሙርት አንዱ እሱ ተሾመ። እሱ ሲሾም አርዮስ ውዳሴ ከንቱ እዞ መጣ። ገና ዛሬ ነው ሊቅ የተሾመ። በዚያው ላይ ፈሊጥ ጨመረ። መምህራችን ጴጥሮስ የተማረ ነበር አይደል እያለ ወንድሜ አንተ በመሾም ደስ ይላችሁ ይላል። አሁን ዛሬም የክርስቲያን አባቶችን አንዳንድ ሰዎች ሄደው እንደሚቀልባቸው ማለት ቅዱስነቱ እንደሚሉት ማለት አልሰማችሁ ማለት በቃ ችግር የለውም። ሄደው አባቶችን በውዳሴ ከንቱ እያታለሉ ያልሆነ ውሳኔ የሚያስወስኑ አሉ። መናፍቃን ነው ማለት በይሉኝታ ያዟቸዋል አባቶች። አባታችን ጳጳስ ከሆኑ ብፁዕነቶ በቃ በእርሱ ሀገረ ስብከት ሰላም ነው፣ ጠብ የለ። መናፍቃን አሁን በቀደም ሰዎች ያስተምሩ ደስ ብሎት በሰው ቡራኪ እንዲሁም በቀደም ሳያዋት ነው እንጂ በምስራቅ በኩል አንዲት ሴትዮ ሰዎች ያማጡ ጋኔ ብለቋል ምናምን እያሉ ሲሏቸው እውነት ነው ልጅ እንደዚህ ይሏቸዋል። እንደዚህ ያሉ ያልሆነ ውሳኔ ያስወስኗቸዋል። እና የተሾመ ሰው መፍራት ያለበት ምንድነው? ውዳሴ ከንቱ እያመሰገኑ እያታለሉ የውዳሴ ከንቱ ጨው እያላሱ የሚያርዱ መናፍቃን ናቸው። ቤተክርስቲያን ያርዷታል። አባቶችን እያታለሉ በድካማቸው እየገቡ የጎደላቸውን ነገር እያሟሉ መኪና ገዝተው ሊሰጧቸው ይችላል። ቤት ይሰራላቸው። አባታችን እርስዎን የመሰሉ አባት በቀዝቃዛ ውሃ ብቻ እየጠጡ ሙቂሉ ይደረግበት እንግዲህ ይህን ደግሞ 2 ሚሊዮን ብር ቢፈጅ ምን ያሰራዋል? አባታችን የሀገረ ስብከቶትን መቀመጫ ሌላ ያሰራለሁ ሊላቸው ይችላል። እኔ ይሰራዋል ምን ችግር እንደዚህ ሰው ያለበት ታይቶ አይታወቅም። ኋላ እነሱ ምን ይላል? እገሌ እኮ ምናምን ነው ብፁዕ አባታችን ሲባል ኧረ ተው ይሄን መሰለ ልማከባት ምን አለ ቤተክርስቲያን ባለ ምን ይባላል? ብር ሌላ ሰው ሌላ ብር እኮ ሌላ ነው፣ ሰው ሌላ ነው። ብር ሰጥቶ የሚያጠፋ ሰው አልፈልግም። እንደዚህ ያለ ችግር ይዘው ይመጣል። አርኬላዎስ መናፍቃን ቤተክርስቲያንን በትምህርት ማሸነፍ ካቃታቸው የሚገቡት አንድ በገንዘብ ነው፣ አንድ በውዳሴ ከንቱ ነው። አባቶችን በማታለል ነው። ቀጥሎ የሚገቡበትን ደግሞ ነግራቸዋል። እውነት ነው ብሎ ከውግዘቱ ፈታው። እግዚአብሔር ደግሞ የእውነት አምላክ ነውና አርኬላዎስን በመንበሩ ከዓመት በላይ እንዳይቆይበት አድርጎ ቀሰፈው። በ312 ዓመተ ምህረት በዓመቱ ማለት ነው እለእስክንድሮስ ተሾመ ሊቀ ጳጳስ ሆኖ ማለት። እለእስክንድሮስ ማለት ይሄ ደገኛው አባታችን እሱ አርዮስ እያስተማረ ሲመጣ ውጣ አለ። ኧረ ቀድሞ ከውግዘቱ ተፈቷል። አይሆንም። የመናፍቃንን ጠባይ ከአርዮስ ጋር አይታችሁ እንዴት በዚህ ዘመን ምን እንደሚያደርጉ እንደምታዩ። ከዚያ ቀጥሎ ምንድን ያደረገ እለእስክንድሮስ ሲያወግዘው ምን ማለት እንደጀመረ ታውቃላችሁ? መንደር ለመንደር እየዞረ ይገርማችኋል። እኔ የድሮውን የአባቶችን የሐዋርያትን ትምህርት ባስተምር ሰባሌው ሰው መናፍቁ እኔን አድማ አወገዘኝ እንደኔ ሰባሌው ሰው ካልሆንክ ብሎ ብቻ ከዚያ ወር ይላችሁ የመናፍቃን አንዱ ብልሃታቸው እነሱ ሲወገዙ መልሰው የቤተክርስቲያን አባቶችን ስም ማጥፋት ነው የሚጀምሩት። ስም ማጥፋት የመምህራንን ስም ያጠፋሉ። ምክንያቱም ምን ማለት ነው? ራይ ተወይ ልተው ነው ያማረ አንተም ተወይ የምትተው ሀነምናም ያችልን ንግር። ስለዚህ አንድ ለማሸማቀቅ አንገት ለማስደፋት በነውር ይከሷቸዋል ከፈለው። ከዚያም እንደተደረገ እንዴ በጉባኤ ቁስጥንጥንያ ጊዜ እኮ የጉባኤ ሊቀመንበር ጢሞቴዎስ ዘአልወጥሬትን መቅዶንዮስን የረታውን ሊቀ አባት በትምህርቱ ቢብላቸው እና አቡነ አርዮስና ሌሎቹ ምንድነው ያደራጁ መስላችሁ? አንዲት ሴት ከኔ ጋር ተኝቷል እንድትል ነው ገዝተው ያመጡት። የሚያደርጉት ይጠፋቸው ማለት። ከዛ ጉባኤ ወደ መጣች ላይ ሁሉ ጳጳስ ከተሰበሰበለት እንዴ ጢሞቴዎስ የሚባል ይሄ የማይረባ ጳጳስ ነኝ እያለ ውሸታም እኔ ጋር ተኝቷል እያለች መጣች። አባቶቻችን ጥበብ ሞልቷቸው የለ አንዱ ጳጳስ ብድግ አለ፣ ሌላው ነው ጢሞቴዎስ እኔ ጢሞቴዎስ ነኝ ከአንቺ ጋር የተኛው አለ። አዎ አታውቀውም ሰውየው ብር ተቀበለች እንጂ ማለት ነው። እና በጣም የሚያስደንቀው ማለት ነው። ስለዚህ እግዚአብሔር ከኛ ጋር ባይሆን ኑሮ ጠላቶቻችን በእኛ ላይ በተነሱ ጊዜ እንደ ውሃ በዋጡ ነበር ያለ ቅዱስ ዳዊት። እግዚአብሔር ረዳታችን ነው። መምህራችን ኢየሱስ ክርስቶስ በነገርም በግብርም እየገባ ይከራከራል የሚያምነው ከተገኘ። በዚህም ጊዜ የእስክንድሮስን ስም አጠፉ። እሱ ሰዎችን ሰብስቦ የእስክንድሪያ ጳጳሳትን ሰብስቦ መከረው፣ አወገዘው፣ ባሰው። ከዚህ በኋላ የሊቢያና የእስክንድሪያን ጳጳሳት በሙሉ ሰብስቦ በ321 ዓመተ ምህረት 100 ጳጳሳትን ሰበሰበና እስክንድሪያ ውስጥ አወገዘው። ሲያወግዘው እሱ ደግሞ ሄዶ ሲወገድ ጊዜ ትምህርቱም እየበረታ የእስክንድሮስም አባትነት በጸሎት በትምህርት በእውቀት የታገዘ ስለነበር እያየለ ሲመጣ
ወደ ፍልስጤም ተሰደደ። አርዮስ ወደ ፍልስጤም ተሰደደና ቀድሞ አንጾኪያ ሲማር ሳለ ጓደኛው የነበረ እንደሱ ውስጡን ክህደት የሚያሻው አውሳብዮስ ዘኒቆምዲያ የሚባል ከሃዲ ኒቆምዲያ ውስጥ ጳጳሱን የተሾመ ሰው ነበረ። ኒቆምዲያ ማለት ሮም ውስጥ የምትገኝ ከተማ በፊት የሮማ መንግስት ወደ ቁስጥንጥንያ ዋና ከተማነት ከመለወጡ በፊት የሮማ መንግስት ዋና ከተማ የመንግስት ርዕሰ ብሔር ሆና የነበረች ከተማ ናት ያች ከተማ ኒቆምዲያ። እና ከዚያች የነበረ አውሳብዮስ ወደ እኔና ብሎ ጻፈለትና እዚያ ሄደው ተመካከሩ። እለእስክንድሮስ ልናጥፈውና ተወተዋል። ጉባኤ ተዘጋጀ። እንደሱ ያሉት አርዮሳውያን ተሰበሰቡ። ሃይማኖቱን ያስረዳል። ከዚያ በኋላ የአርዮስ ትምህርት ውሸት ነው፣ እውነት ነው፣ እለእስክንድሮስ ያወገዘው ሰብአሊዮሳዊ ስለሆነ ነው ብለው አውግዘው ጉባኤ ለይተው በ323 ዓመተ ምህረት ይህንን የውሸት ጉባኤ አዘጋጅተው እለእስክንድሮስን አወገዙ። ከዚህ በኋላ ከቆስጠንጢኖስ ደረሰ። ቆስጠንጢኖስ የዚያን ጊዜ ክርስቲያናዊ ንጉሥ ነው። የንግሥት እሌኒ እናታችን ልጅ ነው። እርሱ ምን አደረገ? የስፔን ሊቀ ጳጳስ የነበረውን ኦኪዮስ የሚባለውን ጳጳስ የእለእስክንድሮስንም ሃይማኖት የአርዮስንም ሃይማኖት ጠይቀህ አምጣልኝ ብሎ ጠየቀው። እለእስክንድሮስም ራሱ ብሎ ነግሮታል። ደግሞ የግል የተለየ ደግሞ ከሁሉም ውጭ የሆነ ሁሉም የሚቀበሉት አባት እንዲያጣራከው ሁሉንም አርዮስ ምን ብሎ ነበረ? የተበደልኩት ሊቢያዊ ስለሆንኩ ነው። ያ ደግሞ ስሜት ይጨምርበታል። ሰዎች እንዲቀበሉት በአስተዳደር ስለተቃወሙት ነው እንጂ ሃይማኖት ትክክል ነበር ይላል። ስለዚህ ያኛው ኦኪዮስ የሚባለው ጳጳስ የሁለቱንም አጣራና ምን አላቸው? ለቆስጠንጢኖስ ሄዶ ነገሩ የሃይማኖት ነው፣ የአርዮስ ክህደቱ ይሄ ነው፣ ክህደቱም የነ አርዮስ የነ ጳውሎስ ሳምሳጢን የሚመስል ነው። ስለዚህ እንጂ የአስተዳደር አይደለም ብሎ ነገረው። እንግዲህ እንዲህ ከሆነ የክርስቶስ ቤተክርስቲያን ከምታወቅ ጉባኤ ዓለም አቀፍ ጉባኤ ይደረግ ተባለ። ይህ ጉባኤ ተደረገ። ጉባኤው መጀመሪያ እንቆራ ወይም ዛሬ አንካራ የምትባለው ከተማ ውስጥ ነበር ሊደረግ የነበረው። ነገር ግን በኋላ ወደ ኒቅያ ይሁን ተብሎ ተዛወረ። ወደ ኒቅያ የተዛወረበት ምክንያት ለምንድን ነው? እቺ የዘመኑ የንጉሱ ከተማ ከነበረችው ከኒቆምዲያ 32 ኪሎ ሜትር ብቻ የምትርቅ ቅርብ ነበረችው። ስለዚህ አንደኛ ለባህል ለየብስም የተመቸ ስለሆነ ሰዎች በአራቱ ማዕዘን ተሳፍረው ሲመጡ እንደ ልባቸው እንዲመጡ ተብሎ ደግሞ ሜዳይቱም የተደላደለች ሰፊ ነበረች። በዚህ ምክንያት ኒቅያ እንዲሆን እዚያ እንግዲህ ዛሬ ቱርክ ውስጥ ማለት ነው። ዛሬ ምን እንደሆነች ዛሬ እንግዲህ ከተማይቱ ብታዩት እንዲያ እና እዚያች ውስጥ ጉባኤው ተካሄደ። በእኛ በቤተክርስቲያናችን ትውፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት በሌላው ሁሉ ታሪክ አለ። እዚህ ላይ ብቻ የኛ ቤተክርስቲያን የሚለያለው ከሚያዝያ ማርያም እስከ መስከረም ማርያም ጳጳሳት ተሰበሰቡ ተብሎ ይተረካል። በእነሱ ደግሞ ሰኔ 14 ቀን ነው ጉባኤው የተጀመረው። ሐምሌ 25 ጉባኤው እንዲያበቃ አስቦ ነበረ ቆስጠንጢኖስ። ሐምሌ 25 የእሱ በዓለ ሲመት ስለነበረ አርዮስ ተረቶ እዚያው አብሮ በዓሉን ለማክበር ፈልጎ ነው የነበረው። ግን አባቶቻችን እስከ ነሐሴ 25 ድረስ ቆይተዋል ይባላል። በእኛ በቤተክርስቲያናችን ትውፊት ግን እስከ ህዳር 9 ከሚያዝያ ማርያም እስከ መስከረም ማርያም የቀኑ ጉዳይ ስለማያጣለ ዋናው ነገር አስተምሮ ጳጳሳቱ ፍቹ ፍሰቱ ክህደቱ በመቃወም ሁሉም በአብያተ ክርስቲያናት አንድ ነን። ካቶሊኮችም፣ ምስራቅ ኦርቶዶክሶችም፣ የአህታ ቤተክርስቲያን ኦሪየንታል የሚባሉትም እነዚህ ሁሉ በዚህ እስካሁን በፈሰሰው ነገር ባልኳችሁ ነገር አንድ ነን። እዚች ላይ የቀን ልዩነት አለ። አቆጣጠሩ ታሪክ ተጠንቶ የሚረጋገጥ ስለሆነ ችግር የለው። እኛ ግን ስንክሳራችን ላይ እንደተቀመጠው የምናምነው ይሄኛው ይሆናል። እንግዲህ ሌሎቹ እንደዚህ ብለው ሲተረኩ ሰው መናፍቅ ናቸው ሰኔ 14 ነው አሉ አንልም። የምንም ችግር ስለሌለው ማለት እኛ ግን ስንክሳሩን ይዛለን። መስከረም 21 ቀን ጉባኤው ተጀመረ። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች በርዕሰ ሊቃውንት አባ ገብረ ኪዳን ላይ አድሮ ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። እንግዲህ ሃይማኖታችን ኦርቶዶክስ ተዋሕዶ በእንደነዚህ ያሉ ሰዎች በውስጥ ፈታኞችም ጭምር ተፈትና ወርቅ በእሳት እንደሚፈተነው ሃይማኖታችን እንዲህ ተፈትና ነው ለዚህ የደረሰችው። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ሰውን በንግግሩ ብቻ ሳይሆን ልናውቀው የሚገባው ሃይማኖቱንም አጠንክረን ልናውቅ ይገባናል። አንዳንድ ሰዎች አንደበታቸውን አሳምረው ላለባበሳቸውን አሳምረው ከሃይማኖት ጎዳና ከሃይማኖት መንገድ ያስወጡናል። ስለዚህ እኔና እናንተ ልንመረምር
ይገባናል። በሃይማኖት ብትኖሩ ራሳችሁን መርምሩ ይሆናል። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ጓደኞቻችን፣ መምህሮቻችንን፣ የሃይማኖት አባቶቻችንን ንግግራቸውን ብቻ ሳይሆን ማንነታቸውን ልንመረምር ይገባናል። ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለርዕሰ ሊቃውንት አባ ገብረ ኪዳንም እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ያድልልን። እናንተም ይህን የዩቲዩብ ቻናል ስለተከታተላችሁ በእግዚአብሔር ስም አመሰግናለሁ። ስለነበረን ሰዓት እግዚአብሔር አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። አሜን።